አሳ እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን በውስጡ ይዟል። ነገር ግን በእርግዝና ወቅት የተገኘውን አሳ መጠቀም ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ሴቶች በእርግዝና ወቅት ብዙ ነገር ሊያምራቸው ወይም ደግሞ ሊሽቱ ይችላሉ። ነገር ግን የተመኙትን ወይም ደግሞ ያማራቸውን ሁሉ በእርግዝና ወቅት እንዲወስዱ ላይመከር ይችላል። ይህም ማለት የተወሰኑ ምግቦች፣ የተወሰኑ መጠጦች በእርግዝና ሰዓት አይመከሩ ማለት ነው። ሰላም ጤና ይስጥልኝ። ዶክተር መሰለ ነኝ፣ የጽንስና ማህፀን ስፔሻሊስት ሐኪም። በዚህ ቪዲዮ በእርግዝና ወቅት መወሰድ ስለሌለባቸው ምግቦች በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ጀምሩ። 9ኙ የእርግዝና ወራት እጅግ በጣም ጥንቃቄን የሚጠይቅና ብዙ እንክብካቤን የሚጠይቅ ወቅት ነው። በተለይ እናቶች በእርግዝና ጊዜያቸው በቂ የሆነ እረፍት ማድረግ፣ ቀለል ያለ አካላዊ እንቅስቃሴ ማድረግ፣ ጭንቀትን ማስወገድ፣ የግል ንጽህናን መጠበቅና ቤት ያፈራውን የተመጣጠነ ምግብ መመገብ አዘውትረን የምንመክራቸው ዘዴዎች ናቸው። የተመጣጠነ ምግብ መመገብ ለጽንሱም ሆነ ለእናት ጤንነት እጅግ በጣም ወሳኝ ዘዴ ስለሆነ ይህንን ነፍሰ ጡር እናቶች ቢተገብሩ እጅግ በጣም ጠቃሚ ነው። በተለይ አመጋገብ ዋናው የትኩረት አቅጣጫ መሆን አለበት። እናት ቤት ያፈራውን የተመጣጠነ ምግብ እንድትመገብ እጅግ በጣም ይመከራል። ነገር ግን ሁሉም የምግብ ወይም የመጠጥ አይነት በእርግዝና ሰዓት ላይፈቀድ ወይም ደግሞ ላይመከር ይችላል። ዛሬ በእርግዝና ሰዓት የማይመከሩ 8ቱን የምግብና የመጠጥ አይነቶችን በተመለከተ ሰፋ ያለ መረጃ ይዤላችሁ ቀርቤያለሁ። ቪዲዮውን እስከ መጨረሻው ድረስ ብታዩት እነኚህን 8ቱን የምግብና የመጠጥ አይነቶች ምንድን ናቸው፣ ለምንስ ይከለከላሉ የሚሉትንና የመሳሰሉትን መረጃዎች ታገኛላችሁ። የመጀመሪያው ጥሬ ስጋ ወይም ደግሞ በደንብ ያልበሰለ ስጋ። በደንብ ያልበሰለ ወይም ደግሞ ጥሬ ስጋ በምንመገብበት ጊዜ በውስጡ ባክቴሪያዎችና ትላትሎች ሊኖሩ ስለሚችሉ የምግብ መመረዝ እንዲያጋጥም እንደ ምክንያት ሊሆን ይችላል። በዚህ ምግብ መመረዝ ምክንያት እናትየቱና በጽንሱ ላይ ከፍተኛ የሆነ የጤና ችግር ሊያስከትል ይችላል። በዚህም የተነሳ እናት በቂ የሆነ ክብደት እንዳታገኝና እንዲሁም ደግሞ ለደም ማነስና ለመሳሰሉት ችግሮች ሲዳርጋት፣ በሌላ በኩል ደግሞ ከፍተኛ የሆነ ኢንፌክሽን እንዲያጋጥማት በማድረግ የእናትየቱን ሕይወት አደጋ ላይ ሊጥልብን ይችላል። በተመሳሳይ ደግሞ ጽንሱም ላይ ችግር እንዲያጋጥም ስለሚያደርግ ይህም ለጽንስ መቀንጨርና ያለ ጊዜው መወለድ እንደ ምክንያት ሊሆን ይችላል። ስለዚህ እናቶች ነፍሰ ጡር እያሉ በደንብ ያልበሰለ ወይም ደግሞ ጥሬ ስጋ እንዲመገቡ አይመከርም። ሁለተኛ፣ የአልኮል መጠጦች። የትኛውም መጠን ያለው የአልኮል መጠጥ በእርግዝና ወቅት አይፈቀድም። እናቶች በእርግዝና ወቅት አልኮል የሚጠቀሙ ከሆነ ይህ አልኮል በቀጥታም ይሁን በተዘዋዋሪ ጽንሱ ላይ ጉዳት ስለሚያስከትል እጅግ በጣም ከፍተኛ የሆነ የጤና ችግር ጽንሱ ላይ እንዲያጋጥም ሊያደርግ ይችላል። ይህም ፌታል አልኮል ሲንድረም የተባለውን የጤና ችግር ሊያስከትል ስለሚችል ይህም አካላዊና አእምሮአዊ የጤና ጉዳቶች እንዲከሰቱ እንዲያጋጥሙ እንደ ምክንያት ሊሆን ይችላል። በዚህም የተነሳ ልጆች ከተወለዱ በኋላ ዘርፈ ብዙ ለሆነ ለጤና ችግር እንዲያጋጥማቸው እንደ ምክንያት ሊሆን ይችላል። ስለዚህ በእርግዝና ወቅት አልኮልን መጠቀም ፈጽሞ የተከለከለ ነው። ሶስተኛ፣ ብዛት ያለው የካፊን መጠን መውሰድ። ብዛት ያለው የካፊን መጠን በእርግዝና ወቅት የሚወሰድ ከሆነ ዘርፈ ብዙ ለሆኑ የጤና ችግሮች ሊያጋጥም ይችላል። ለምሳሌ ለጽንስ መቋረጥ፣ አንዳንድ ጊዜም ያለ ጊዜው ምጥ እንዲመጣና አልፎ አልፎም ለአፈጣጠር ችግሮች እንደ ምክንያት ሊሆን ስለሚችል ይህንን መጠኑ ከፍተኛ የሆነ የካፊን መጠን በእርግዝና ወቅት እንዳይወሰድ እጅግ በጣም ይመከራል። ካፊን ከተለያዩ ነገሮች ሊገኝ የሚችል ሲሆን ለምሳሌ ከቡና፣ ከሻይ፣ ኮካ ከመሳሰሉት ነገሮች ካፊን ሊገኝ ይችላል። ስለዚህ መጠኑ አነስ ያለ የካፊን መጠን በእርግዝና ወቅት ያን ያህል ችግር የማያጋጥም ሲሆን መጠኑ ከፍተኛ የሆነ የካፊን መጠን በእርግዝና ወቅት የሚወሰድ ከሆነ ግን ዘርፈ ብዙ የሆነ የጤና ችግሮች ሊያጋጥም ይችላል። አራተኛ፣ ከፍተኛ የሆነ የሜርኩሪ መጠን የያዙ አሳዎችን መጠቀም። በእርግጥ የአሳ ምግቦች ከፍተኛ የሆነ የፕሮቲን መጠን በውስጣቸው የያዙ ሲሆን ይህም ኦሜጋ 3 ፋቲ አሲድ የመሳሰሉትን ንጥረ ነገሮች ስለያዙ እነኚህም ለልጅ እድገት እጅግ በጣም ወሳኝ ሚና ይጫወታሉ። ኦሜጋ 3 የተባለው ንጥረ ነገር ለልጅ አንጎል መጎልበትና ላይን አፈጣጠርና እድገት እጅግ በጣም የጎላ ሚና ይጫወታል። አንዳንድ የአሳ ዝርያዎች ግን ከፍተኛ የሆነ የሜርኩሪ መጠን በውስጣቸው ሊይዙ ይችላሉ። እነኚህን የአሳ ዝርያዎች መጠቀም ከጥቅማቸው ይልቅ ጉዳታቸው ሊያመዝን ይችላል። ከፍተኛ የሜርኩሪ መጠን ያላቸውን የአሳ ዝርያዎች በምንመገብበት ወቅት የጽንሱ ስርዓተ ነርቭ እድገት ላይ ጉዳት ስለሚያደርሱ ጽንሱ ላይ ከፍተኛ የሆነ የጤና ችግር እንዲከሰት እንደ ምክንያት ሊሆኑ ይችላሉ። በተለይ የስምጥ ሸለቆ አሳዎች፣ ሻርክና የመሳሰሉት የአሳ ዝርያዎች በእርግዝናው ባይወሰዱ እጅግ በጣም ይመከራል። አምስተኛ፣ በደንብ ያልበሰለ ወይም ደግሞ ጥሬ እንቁላል መጠቀም። ጥሬ እንቁላል ወይም ደግሞ በደንብ ያልበሰለ እንቁላል እናት በምትመገብበት ጊዜ በዚህ በእንቁላል ውስጥ ሳልሞኔላ የተባለው ባክቴሪያ በውስጡ ስለሚኖር ይህም ከፍተኛ ለሆነ የኢንፌክሽን ችግር ሊያጋልጣት ስለሚችል ለእናትም ለጽንስም ከፍተኛ የሆነ የጤና ችግር ሊያስከትል ይችላል። በዚህም የተነሳ ከፍተኛ ለሆነ ሆድ ቁርጠት፣ አንዳንድ ጊዜ ደግሞ የምጥ ህመም ስሜት እንዲኖርና አልፎ አልፎም ያለ ጊዜው ምጥ እንዲመጣና ያለ ጊዜው ልጅ እንዲወለድ ሊያደርግ ይችላል። በስድስተኛ ደረጃ፣ በደንብ ያልታጠቡ
አትክልትና ፍራፍሬዎችን መመገብ። አትክልትና ፍራፍሬዎች በእርግዝና ወቅት እጅግ በጣም ከምንመክራቸው የምግብ አይነቶች ውስጥ ናቸው። እናት በእርግዝና ወቅት አትክልትና ፍራፍሬዎችን በምትመገብበት ጊዜ የተሟላ ጤናን ከማግኘቷ ባለፈ ለጽንሱም ሆነ ለሷ እጅግ በጣም ዘርፈ ብዙ የጤና በረከቶችን ታገኛለች። ይሁን እንጂ እነኚህን አትክልትና ፍራፍሬዎች በምትመገብበት ጊዜ እጅግ በጣም ጥንቃቄን የሚጠይቁ ናቸው። ምክንያቱም አብዛኞች አትክልትና ፍራፍሬዎች በጥሬው የሚበሉ ስለሆነ። ስለዚህ እነኚህ አትክልትና ፍራፍሬዎችን በምትመገብበት ጊዜ በጥንቃቄ መዘጋጀትና በደንብ መታጠብ ይኖርባቸዋል። በደንብ ያልታጠበ አትክልትና ፍራፍሬዎችን በምታዘወትርበት ጊዜ በውስጡ ባክቴሪያዎችና ሌሎች የኢንፌክሽን አይነቶች ሊኖሩት ስለሚችሉ ይህም በቀጥታ በእናትም ላይ ሆነ በጽንስ ላይ ከፍተኛውን የጤና ችግር ሊያስከትል ይችላል። ስለዚህ አትክልትና ፍራፍሬዎችን በምንመገብበት ወቅት በጥንቃቄና በንጽህና ማዘጋጀት እጅግ በጣም ይመከራል። በሰባተኛ ደረጃ የተቀነባበሩ ምግቦችን ማዘውተር። የተቀነባበሩ ምግቦች ወይም ደግሞ ከፋብሪካ የወጡ ምግቦችን በምናዘወትርበት ጊዜ በውስጣቸው ከፍተኛ የሆነ የስኳር መጠንና የፋቲ አሲድ መጠኖችና ሌሎችን ሊኖራቸው ስለሚችል እነኚህም ጤናማ ላልሆነ ክብደት መጨመርና ለሌሎች የጤና ችግሮች እንደ ምክንያት ሊሆኑ ስለሚችሉ በእርግዝና ወቅት የተቀነባበሩ ወይም ደግሞ የፋብሪካ ምግቦችን መጠቀም አይመከርም። ስምንተኛ ጥሬ ወተትና የወተት ተዋጽኦችን መጠቀም። ወተት በእርግዝና ጊዜ እጅግ በጣም ከምንመክራቸውና መወሰድ ከሚገባቸው የምግብ አይነቶች አንዱና ዋነኛው ነው። ምክንያቱም በወተት ውስጥ የተሟላ የምግብ ይዘቶች ይገኛሉ። ጥሬ ወተት ወይም ደግሞ ያልፈላ ወተት መጠቀም ከጥቅሙ ይልቅ ጉዳቱ ሊያመዝን ይችላል። ምክንያቱም በውስጡ ጎጂ ባክቴሪያዎች ሊኖሩ ስለሚችሉ እነኚህ ባክቴሪያዎች ከፍተኛ የሆነ ኢንፌክሽን ሊፈጥሩ ስለሚችሉ በቀጥታ ቢሆን በተዘዋዋሪ እናትም ጽንስም ላይ ጉዳት ሊያደርሱ ይችላሉ። በማህፀንናት ዙሪያ ጥያቄዎች ካሏችሁ አስተያየት መስጫው ላይ ያስቀምጡ። ለዛሬ ያዘጋጀሁት ይህንን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ ቸር ሰንብት።